አልፈልግም ስላላችሁ ነው። ደግሞ በትክክልም እንድትጎዳ ማንም ሰው አይፈልግም። እንደ ሴትም ብቻ ሳይሆን እንደሷ ጸባይ፣ እንደሷ ጉብዝና፣ እንደሷ ባህሪ ማንም ቢሆን እሷ እንድትጎዳ የሚፈልግ ሰው የለም። እኔም በራሴ ማለት ነው ምንም ላደርግላት የሚችለው ነገር ባይኖር እንኳን እንደ ሀሳብ ምንም እንድትሆን አልፈልግም። ምክንያቱም እች ልጅ ብዙ ትልቅ ነገር መድረስ የምትችል ልጅ ናት። ማንንም ይዛ መውጣት የምትችል ልጅ ናት። ለብዙ ሰው ስትሰደብ ስትረገጥ ምንም ሳይመስላት ለሰዎች የምትቆም ልጅ ናት። እንኳን አይደለም ለሱ ማለት እሱንም እጅ ለእጅ ተያይዘን እንውጣ ብላ እጁን ይዛ እየሄደች ያለች ልጅ ናት። ስለዚህ የሚጠቅመው እሱን የሌሎቹ ሀሳብ የሌሎቹ ወሬ በባዶ ጀግና መባል አይደለም። ጀግንነቱን ማሳየት፣ ጀግንነቱን እሷ ላይ ማሳየት፣ ጀግንነቱን እሷ ላይ ማሳየት ስልሽ እሷን አክብሮ ማስከበር፣ በቃ አክብሮ ማስከበር። እዚህ ጋር እሱ ካከበራት ማንም ሰው መጥቶ እሷን ሊናገራትም እሷ ላይ የሆነ ቃላት ሊጥልም አይችልም። ምክንያቱም የእሱን ፊት ያያሉ፣ የእሱን አነጋገር ያያሉ። አንድ ነገር እኮ አንቺ በዙሪያሽ ሜዳ ላይ የቆመና የሽቦ አጥር መሀል ላይ የቆመ ሰው አንድ አይደለም። ምክንያቱም ማንም እንደመጣ ሊነካው አይችልም። ያንን ሜዳ ላይ የቆመ ግን ማንም መጥቶ ዝም ብሎ እንትን ሊለው ይችላል። ስለዚህ እሱ ለእሷ የሽቦ አጥር መሆን መቻል አለበት፣ እንደኔ አስተሳሰብ ማለት ነው። ምክንያቱም ክብሩ ነች እሷ፣ እሱም ለእሷ ክብሯ ነው። ማስከበር ያለበት እሱ ነው። ደግሞ ሲያስከብራት ራሱ አክብሯት ነው። በነገራችን ላይ አንድ በትዳር የሚሆን በጓደኝነት የሚሆን እሱ እንደዚህ ብሎኛል እና እኔ እንደዚህ ልበለው፣ እሷ እንደዚህ ብላኛለች አይደለ እኔ ደግሞ ይሄን ልመልስላት መባባል ምንም ፍጹም ወደታች ያወርዳል እንጂ ሰውን ወደ ላይ አያወጣም። አንደኛ ነገር ፉክክር የትም አያደርስም። ሁለተኛ ነገር ደግሞ ይችል ሴት ነች። እኛ ሴቶች ደግሞ ስንናደድ ብዙ ነገር ልንናገር እንችላለን፣ የሆነ ቃላት ልንጥል እንችላለን። አሁን የመጣው ሀሳብ እውነት ለመናገር አሁን ሀይሚ እንደዚህ ብቻ መሆኗ ራሱ አሁን ይሄንን አለች እንደዚህ አለች መባሉ ሲበዛ ነው እንዴ? በጣም ሲያንስባት እኮ ነው። እንደውም አላለችም፣ ምንም አላለችም እኮ አልኩሽ እኮ እንደው ማለቴ እንደ ድራማ የሚሆን ሪል የሚሆን ይሄ ነገር እንደውም በጣም እንደምትወደው ነው እዚህ ጋር የታየው። በጣም እንዳከበረችው ነው የታየው። እንደኔ ራሴ ብሆን ማለት ነው አይደለም ጓደኛዬም ትዳሬ ቢሆን ጥዬ ወጥቻለሁ። እኔ ድሮ መጀመሪያ ገና ይሄን ነገር እንደሰማው እዚህ ጋር ሪሊ ቢሆን የሚባለው ነገር ውዶቼ ማለት ነው። ሪሊ ቢሆንማ ምን አለ መሰላችሁ? ምን አለ እንደዚሁ አንዳንዴ እንዲሁ በግምት ማለት ነው። ሪሊ ቢሆን ይሄ ነገር የሚያደርጉት ነገር እውነት ከሆነ በመጀመሪያ እንደምናየው ከዚህ በፊት ከሀይሚቲ ጋር ያለውን ነገር ብሩክን እያየነው ነው። የፍቅር ጥያቄ ይወዳታል፣ በጣም ያከብራታል። እሷን ማጣት እንደ ሞት ነው የሚታየው። ግን ሪሊ ቢሆን ኖሮ ብለን ከወሰድን ምንድነው ተነጋግረው ነው የሚሆነው። ለምን በጣውላ ዙሪያ ፎር ኤግዛምፕል ነው። ለምሳሌ ብሩኬ ይወዳታል፣ ለወደፊት የልጆቼ እናት ላይክ እያለ ነው። ሜቢ ረዘም ሊያደርግ ይችላል፣ 3 ዓመት 4 ዓመት ላይክ። እኛ ሴቶች ደግሞ እንፈጥናለን። ሜቢ ሀይሚና ብሩኬ የማይስማሙበት ነገሮች ካሉ ተነጋግረው ይሄን ነገር ከቤተሰብ ጭምር እሙሽም ተናግራለች። ሀብ መቻ ገባ ልጄ ልጅ ነው በመጀመሪያ ማለት ነው ሳይመከሩ ማዘር ማለት ነው። ለመጀመሪያ ፕራንኩ ለሁለተኛው ነው ያስተካከሉት። ገባችሁ? በጠረጴዛ ዙሪያ ሀይሚዬና ብሩኬ ዲስከስ ያደርጋሉ። የማይሆን ከሆነ የሚዲያ ሰው ስለሆኑ ሞርዛን ሀይሚዬ ለሰው ብላ ማለት ነው ይሄን ሁሉ የምታደርገው ለሰው ብላ ነው። ዚስ ታይም ራሱ እንደ ሪሊ ከሆነ ማለት ነው። ግን ኢንሻአላህ ሪሊ አይሆንም፣ ሙሉ ለሙሉ ድራማ ነው የሚባለው ነገር ነው። ሪሊ ከሆነ ግን ከሀይሚዬ ጋር ተመካክረው ይሄ የሚዲያ ሽፋን ነው። አታ ሀይሚዬ እና ብሩኬ ብቻ ሳይሆን ጋሽዬ ፋሚሊ ሙሉ ማለት ነው። ገባችሁ? እና እንደዛ ነው። ሀይሚዬ ደግሞ ሺዝ ስማርት ናት። ለምን ብሩክና ሀይሚ ላይፋቸው ሪሊ ካልሆነ ዝም ብላ ጊዜዋን መፍጀት አትፈልግም ለስራ ብቻ። ሶ ግን ሪሊ እንዳይሆን አገር ለቆ እንዳይሄድ እንደ መጀመሪያቸው እንዲመለሱ በውስጥ ሞርዛን ምከሩት። ማንን? ብሩክን። ሀይሚን ይወዳታል፣ ኦፍኮርስ ይወዳታል። ብሩክ ማለት ቺት አያደርግም፣ ጨዋ ነው፣ ቀመሶ እንዳይደለም። ስለዚህ ለሀይሚዬ ምርጥ ባል ነው። አንድ ላይም ስላደጉ የአንድ ሀገር ሰው ስለሆኑ እና ብሩኬ ምንድን ነው ከሚዲያ ጀርባ ምክር። አሁን እሱ ሽንፈት ነው የሚመስለው እንዴ? ፍቅር ማለት እኮ 1 ዓመት 2 ዓመት 6 ዓመት ድረስ ይቆያል። ፍቅር ማለት ፎር ኤግዛምፕል ሉኪንግ ሄሉና ናቲ ከ2 ዓመት ወር 1 ዓመት
እውነተኛ ፍቅር ከሆነ ግን ዞሮ ዞሮ መገናኘት አይቀርም እና ብሩክን መስት ምከሩት ባይ ነኝ። ማለት ይችል ነበረ። አንድ ቀን 2 ቀን ይሁን 3 ቀን እሷን ለማሳመን መሞከር ነበረበት። ምንድነው ያደረገው? በቀጥታ ሄደ። ዛሬ ብለው ነገ አባቷን ይዞ መጣ። በቃ ተለያይተናል፣ እንለያይ ብላለች፣ ተለያይተናል፣ መለያየት አለብን አለ። አይደረግም፣ እንደዚህ ሊሆንም አይችልም። ማድረግ የነበረበት ምንድነው? እሷን እንለያይ ባለችበት ሰዓት ላይ ለምን ይሄን አልሽ? እኔና አንቺ መጀመሪያ ተረጋግተን መነጋገር መቻል አለብን። ቤተሰብ ጋር ከመድረሴ በፊት ሂጄ ለቤተሰቦች ከመንገር ይሄ እኮ ማለት ይፈልገው ነበር ማለት ነው። ውስጡ ነበረ ማለት ነው። እሷ አንደበት እስኪወጣለት ነበር የሚፈልገው ማለት የሚጠብቀው ማለት ነበር። ምክንያቱም በአንዲት ቀን በአንዲት ቅጽበት እሷ ተናዳ እንዲህ ስላለችው እሱ ከህይወቴ ውጭ ብሏል ነበር እንዴ? ግን አልወጣችም። በቃ ወጣው ብላ ጥላው ሄዳለች። አልሄደችም። እየተመላለሰች ነው። እች ልጅ እየጠየቀችው ነው፣ እያናገረችው ነው። በምታገኘው አጋጣሚዎች ሲጠሯትም ይሁን ምንም ይሁን እየሄደች ነው። እሱ ግን በአንዴ እችን ብለሻል በቃ መለያየት አለብን፣ በቃ ከኔ ራቂ አይባልም እንደዚህ። ምክንያቱም ሰው 2 ዓመት አይደለም ይሄን ያክል ጊዜ አይደለም የገነባው ቀርቶ 2 ወርና 3 ወር እንኳን አብረው የቆየ ሰው ምክንያቱ አስረድቶ ያንን ሰው ለማሳመን ነው የሚሞክረው እንጂ በየቀኑ ነው ውጭልኝ ከህይወት የሚላት። አሁን ብቻ እኮ አይደለም በሚሰሩ ድራማ ሁሌ በዚህ በፊትም እነሱ ሲጋርም ነዳኒም ጋር በነበረ ከዚህ በፊት ሊንዳም የመጣች ጊዜ አንቺን የሚለውን ቃል አለ። ይሄም ቃል ከህይወቴ ውጭ ከአንድ ወጣት ከአንድ ከሚወደው ወዳት አለው ከሚል ሰው መውጣት የለበትም። እሱ ብዙ ጊዜ የቃላት እንትኑ በጣም ያሳምማል። እሷን እንዴት ያደርጋት ይሆን እኛን እንደዚህ ዘላለም የሚያመን? ይህንን እኔ ብትናገርልኝ በደንብ አድርገሽ ደስ ይለኛል። እሷ እኮ ስለምትወደው መቼስ ፍቅር ታጋሽ አይደለ? የሚወደው ስለምትወጂው እኮ ተሸከሚውም እኮ አይደለም። ነገ የተሻለ ነገር ሊናገር ይችላል። ነገ ነገሮችን ግልጽ አድርጎ ሊነግረኝ ይችላል። ነገ ደግሞ ሁሌ ደግሞ በእንደዚህ አይነት ነገር ስራ ላይ ሲጨቃጨቁ የሆነ ነገር ሲፈጠር ሁሉም ሰው ለምንድን ነው እንደዚህ ማይላት፣ ለምን አፈቅርሻለሁ ብሎ በግልጽ አይነግራት ምናምን ስለሚባል እቺ ልጅ ከዛሬ ነገ ይነግረኛል የሚል ተስፋ ሊኖራት ይችላል በውስጧ ማለት ነው። ነገ የተሻለ ቀን ይመጣል። ማናችንም ደግሞ ላስታውስሽ አንድ ነገር። በቀደም ለታ አይተሽ እንደሆነ በነጋታው አባትየው ጋር እንደዛ ብሎ ከዛ ደግሞ እሺ ካለችኝ ጸልዩልኝ የሚለው ነገር አለ። ጸሎት አያስፈልገውም እኮ ራስሽ ጋር አለ ጸሎት። ለሰው ልጅ መልካም ለመሆን እኮ ጸሎት ብቻ አይደለም። አንቺ ራስሽ ነሽ። አንቺ ራስሽ እኮ ራስሽን ጸሎት እኮ ስትታመሚ አንድ ነገር ስትሆኚ ስትሰናከይ ነው የሚጸለይልሽ። ይሄ እኮ ከራስሽ ከአይምሮሽ ከሊናሽ የሚወጣ ነው። ከአንደበትሽ የሚወጣን ነገር ማስተካከል እኮ ነው አይደለ እንዴ? ሰውን ማስቸገር እኮ አይጠበቅብሽም። ነገር ግን ተንበርክኮ ይሄንን ትይልኛለሽ። ተንበርክኮ ያንን እንደ ቀልድ እንደ ተራ ሴት፣ እሷ ተራ ሴት አይደለችም። ገባሽ? ክብሯን የጠበቀች አብራ አንድ ቀን ከሌላ ጋራ ብር ቀይሯት ዶላር ቀይሯት እንኳን ያልተታለለች ሴት ይቺ እንቁ አገር ናት። ለእኔ አገር ጣይቱ ነው ብላት እሷን እኔ እንደዛም ስለሆነች ነው እንደዚህ አሮጊት ስየው እያሉ ቁጭ ብዬ እዚህ ሰዓቴንም እንትን የምለው። አንድ ነገር ላስታውስሽ፣ ሌላውን ነገር ልተውና የተንበረከከ ጊዜ ቀለበት ድጋሜ ያወጣችሁን ቀለበት ሊመልስላት ያለ ጊዜ ይሄ ሪሊ ነው አላት። ሲቀልድባት ነው እንዴ? ቀልድ ነው እንዴ? ህይወት እኮ ነው። ነገ እሱ ባይፈልጋት እኮ ነገ እኮ ሌላ ህይወት አላት። ለምን እሷ ህፃን ልጅ አይደለችም ጡጦ የምጠባ። ቀልድም እኮ አያስፈልግባትም። ይሄ ሪሊ ነው አለ የተንበረከከው ማለት ነው። ያንን በነገራችን ላይ አይተሽ ከሆነ ያው ታያለሽ። ባለፈው በዚህ ጉዳይ እች ልጅ ቴክስት አደረገችልኝ ብላ ከቡታጅራ ወደ አዲስ አበባ ሲሄዱ የመጀመሪያው ጸብ ወንድምየው ያስታረቃቸው ጊዜ ማለት ነው። ያኔ ከዛን ጊዜ ጀምሮ ያኔ ከታረቁ በኋላ ያለው ነገሩ ለሷም ያለው ማለት አንዳንድ ነገሮች ስታይ ፍጥን አላሉብሽም? መጀመሪያ ከነበረው የሱ አመለካከት የሱ ስለሷ ያለው ፍቅር ቤት ተከራይቶ አንድ ላይ እንኑር እስከ ማለት እኔ ይሄንን ነገሮችን ሁሉ ሳይ ምን በውስጤ ምን እንደማስብ ታውቂያለሽ?
አንድ የሆነ ነገር አለ ብዬ አስባለሁ። ምክንያቱም ለማምለጥ የሚሞክር ነው ሰው ነው የሚመስልሽ። እሷን ላለማጣት እሷን በእጁ ለማድረግ በጣም እንደሮጠ ነው እኔ የሚታየኝ ማለት ነው። አብረው ልጅቷን ነው የምትይው? አይደለም ሀይሚን ላለማጣት እሷን ይዞ ከዛ በኋላ ሌላውን ነገር ለማስተካከል አንድ የሰራው ስህተት እንዳለ ነው የሚሰማኝ። ታውቂያለሽ፣ አንድ የሰራው ስህተት ኖሮ ከዛ ለመሸሽ እሷን ቶሎ በእጁ ለማስገባት ያደረገው ነገር ይመስለኛል እንደኔ ሳስበው። ምክንያቱም ይህንን ነገር ስትሰማ እንዳትወጣበት ጥላው። አዎ በቃ እንደዛ ነው የሚመስለኝ። ለምን እንደሆነ ታውቂያለሽ፣ ይሄን ያህል አመት አድርጎት የማያውቀው ነገር ይሄን ያህል አመት ምንድነው ያለው ወደ ቡታጅራ ሊሄዱ ሲሉ ከእሷ መለየት እንደ ሞት መስሎ ይታየኛል ሲል ሰምተሽዋል። ያ ማለት በቃ እሷን የበለጠ ወደ ራሱ ለማቅረብ በጣም ጥረት ሲያደርግ ያየሁበት ጊዜ ከምንም ጊዜውም በላይ እቺ ያኔ ከታረቁ በኋላ ያለችው ታይም ናት ለኔ ማለት ነው። በፊት ከነበረው አመለካከት በፊትም እንትን አይናትም ማለት ነው። ወይኔ አሁን እኮ ግራ ያጋባል ሁላችንንም። እኔ ሞርዛን ግራ ያጋባኝ ለምንድን ነው አሁን ሀይሚዬና ብሩኬ ጠለቅ ያለ እንደነገርኳችሁ አሁን አብርሽና ሩታ ጭምልቅልቅ ያለ ቪዲዮ እየሰሩ ነው። ግን ምንድን ነው ዞሮ ባልና ሚስቶች ናቸው። ሀላስ ባልና ሚስቶች ከመሆንም ወልደዋል 4.1 ናቸው። እዚህ ጋር ግን አሁን ግራ እየገባን ያለው ለምንድን ነው እኔ ሞርዛን ብሩኬ የፍቅር ጥያቄ የሚያነሳው የለም። ብሩኬ በጣም ጥንቁቅ ሆኖ ነው የሆነ ሲዳበስም መሳም ኪሲንግ ምንም የለም እንግዲህ እና ዛሬ ላይ ደግሞ ምንድን ነው ያመጣው ድራማ? እሱን እኮ የሚያሰክረን እንጂ ኖርማል የፍቅር ጥያቄ አንስቶ እንደ ማንኛውም ፍቅረኛሞች የተሳሰሩበት ነገር ካለ እንደ መዲዩቲዩብ ትናንት መታ ማለት ነው። ትናንት አብርሽ ሚዲያ ብሩኬ ግን እኮ የሀይሚዬን ስሜት ራሱ እንዴት እንደገደልከው ወይኔ እኔ እንጃ። ብሩኬ ብቻ አላልብሽ ጥቅ አልሰማሽ ነው? እሷማ ነገሮች ሰምቻለሁ። ነገሮች ስላልተፈቱ ልትቀልድብኝ ነው እንደ ድጋሚ ነገሮች ትክክልም እኮ ናት። ደግሞ ነገሮች ሳይስተካከሉ አሁን እዛ ጋር ቀለበት ይዞንኪ ማለቱ ላድርግልሽ ማለቱ እኮ ጭራሽ የማይታሰብ ነገር ነው። እሱ እናንተም ተነጋግሩ። ግን እኮ አብረሽም ለስራም ሆነ ለምንም ብቻ አላውቅም፣ እግዚአብሔር ነው የሚያውቀው። እኔ እንደዛ ብዬ ልቤንም ማሳመንም አልፈልግም። የስራ ነው ምናምን ብዬ ለምን መሰለሽ? ግን እንደ ፍቅር እኮ ቀልድ አይደለም እኮ። አብረሽ ያለሻ ሴት ጓደኛሽ እኮ ስትለይሽ እኮ ታሳዝንሻለች። ብዙ ነገር ለምደሻል አብረሻል። ስለዚህ ጓደኝነት እኮ ትርጉም አለው። በጓደኝነትም ቢኖር ነው ምልሽ። ማንኛውንም ነገር የሰው ልጅ ላይ አብራሽ ያለችዋን ሰው መቀለድ የለብሽም። በምንም ነገር ቀልደሽ ለሌላ ሰው ማሳየት የለብሽም። አፍቅረሻት እንዳፈቀርሻት ማሳየት ነው። እሱ እኮ ሁሉ ነገሩ እኮ ቀልድ ነው። ግን ይቅርታ አድርጉልኝ እና እንደ ቀልድ ነው። እኔ ማለት የሚናገራቸው ነገሮቹ የሚያደርጋቸው አንዳንድ እንትኖቹ እኮ ሁሌ በቃ እሱ የሆነ እንጃ ሲሪየሱ አድርጎ ምንኝ ትክክል ነሽ። አሁን ብሩኬ ምን ያደርጋል? የሆነ ሰዓት ላይ 1 ሚሊዮን እንዲገባለት ሼር አድርጓል። ምንድነው እዛ ጋር ቀለበት የተላከለትን ቀለበት አድርጎ ነው መልሶ ቬሎ አልብሷት ይዟት መጣ። እሱ ጨዋታው ከሰብስክራይብ ከቪው ጋር ብቻ ነው ጨዋታው። ሀይሚን ይወዳታል በጣም ከራሱ የበለጠ ነው የሚወዳት። ግን ዛሬ ላይ ትዳርም አላማ የለውም። በቃ እንደዛ ነው። እስቲ መጨረሻ እናያለን። ሌላው ደግሞ እኔ ግራ የሚገባኝ ነገር ያ ሁሉ ፍቅራቸው ፌክ ነበር እንዴ? አይነፋፈቁም? ቡታጅራ ላይም አይመችም እኮ በደህናው ቀንም። አረ ብሩኬ ተው እባክህ በአላህ ውይ እንደሚያደርገው ስራ ከምር በጣም ነው የሚያናደኝ። ብሩኬ ሀይሚዬ ስማርት ናት፣ ጀግና ናት። አንዳንድ ይሄን ነገር ያመጣችው መቋቋም ስለምችል ነው፣ መሆንም ስላለበት ይሆናል። ለምን አንዳንድ ወንዶች ምንድነው ስራቸውን ብቻ ማጣጣፍ ነው። እዚህ ሴት ልጅ ደግሞ እድሜ ቆሞ አይጠብቃትም። ያኔ ድራማ ከሆነ ኖርማል ህይወቷን ትቀጥላለች። በቃ 4 እና ብሩኬ ዛሬም ነገም ቆም ብለህ አስብ ማለት ነው። እኔ ብሩክ በጣም እያናደደኝ ነው። አይም ሶሪ። ድራማ ነው እንላለን፣ እውነት ነው እንላለን። ሰከረን እኮ። ቀልደሽ መኖር አትችይም አይደል? ተሳስቻለሁ። እየቀለድሽ እስከመቼ ነው የምትቀልጂው? እስከመቼ ነው አልተሳሳትሽም። ላይሆንም ይችላል እኮ እየቀለደ ላይሆንም ይችላል እኮ አይ ምንሽ እየቀለደ ላይሆንም ይችላል እኮ። ምክንያቱም እየቀለደ ቢሆን ይሄ ልጅ እስከ ቤተሰብ ድረስ ይሄ ነገር ላይ ደርስ ይችል ነበር። እንዲህ አድርጎ ቤተሰብ ጋር ሊያገናኝ አይችልም።
ግን ደግሞ የእሱ ቀልድ የሚያስመስልበት አንደኛ ነገር ንግግሩ ነው። ሁለተኛ ነገር ደግሞ የሚያደርጋቸው ማለት በቃ እኔ ምን ብዬ ልንገርሽ፣ እንደ የሆነ አንዳንድ ህፃንነት ባህሪዎች አይበታለሁ። ህፃን ነው እያልኩሽ ሳይሆን በቃ የሆነ ነገሮችን ዝም ብሎ በቸልተኝነት የሚያደርጋቸው ነገሮች አሉ እንጂ እሱ በትክክል እንደ እየቀለደ ቢሆን ኖሮ የእውነት የማይፈልጋት ቢሆን ኖሮ ይሄ ነገር እስከ ቤተሰብ ደርሶ ቤተሰቦቻቸው እንደዚህ የሆነ ነገር ጊዜ እንደወጣ ነው። እሺ ሰላም፣ መጀመሪያ ሁላችሁ እንዴት ናቸው? እግዚአብሔር ይመስገን። ስሙኝም እኔ የምር ላይቭ መግባት ምናምን አልወድም ሲጀምር ማለት ነው። ግን ድምጻችሁ ተቀድቶ ምናምን የሆነ የምታወሩትን ነገር እየተጠነቀቃችሁ አውሩ። እሷን እያሰደባችኋት ነው ማለት ነው። ተንበርክካ ይቅርታ ትጠይቅ ብለሽ ያልሽው ዩዘሪ የነሽ መሰለኝ። ለምን እንደዚያ ትላላችሁ? ማለት የምትናገሩትን ነገር ተጠንቀቁ። እኔ ማንን ነው ቆይ አንዴ ማንን ነው ተንበርክካ ይቅርታ ትጠይቅ ያልኩት? የባለፈው ነው። ሙሉን ሰምተሽዋል ያልኩትን ቪዲዮ ቆርጠው ተንበርክካ ቁረጡ። ታያቸው የባለፈው ነው። ጀመር ስለነሱ ባታወሩ ማለት የሚሰሩትን ነገር ታውቃላችሁ። ስራ ነው። እንደዚህ አይነት ነገር እያወራችሁ በቃ ታዩ። ችግር የለም ይበሉ። ማማዬ እኛ ሌላ ወሬ እያወራን ነው። ቀጥዬም ታያት። ይቅርታ ካስቀየምኳችሁ ይቅርታ። አይ ቆይ ለምን ስለነሱ መወራቱ ለምን ቆጨሽ? እኛ እኮ ስለእሷ ነው እየተከራከረን ያለ ነው።